ጠቃሚ ከሆኑ ቫይታሚኖች ውስጥ አንዱ ነው። ከተማ ላይ ሞር ችግሩ እንዳለ ከገጠር የሚያሳይ ነው። በደማችን ውስጥ የሚያስፈልጉ ንጥረ ነገሮች እንዲገቡ ማድረግ ነው። ከመኪና ወደ ቤት፣ ከቤት ወደ ቢሮ አይነት እንቅስቃሴዎች ስለሚሆኑ የቫይታሚን ዲ መቀነስን አጋላጭ አድርጎታል። እሺ፣ ስሜ ዶክተር ብሩክ አለማየሁ እባላለሁ። የውስጥ ደዌ ስፔሻሊስት ሐኪም ነኝ። የሆርሞን እና የስኳር ሕክምና ሰብ ስፔሻሊስት ሐኪም ነኝ። መልካም። ቫይታሚን ዲ እንግዲህ በጣም ጠቃሚ ከሆኑ ቫይታሚኖች ውስጥ አንዱ ነው። በርካታ የሆኑ ጠቀሜታዎችም እንዳሉት እናውቃለን። ዋና የቫይታሚን ዲ ስራ የምናውቀው ትልቁ ስራው ከአንጀታችን ካልሽየም እና ፎስፈረስ የሚባሉ ለአጥንታችን የሚያስፈልጉ በደማችን ውስጥ የሚያስፈልጉ ንጥረ ነገሮች እንዲገቡ ማድረግ ነው። ነገር ግን ቫይታሚን ዲ ከዛም ያለፈ ብዙ ጠቀሜታዎች እንዳሉት እናውቃለን። እንደውም አሁን ላይ ቫይታሚን ዲ እውነተኛ ቫይታሚን አይደለም እያልን ያለ ነው። ምክንያቱም ቫይታሚኖች ሰውነታችን የሚያመርታቸው ንጥረ ነገሮች አይደሉም። ቫይታሚን ዲ ቫይታሚን አይደለም የምንልባቸው ምክንያቶች፣ አንደኛ ሰውነታችን በሚገርም ሁኔታ ቫይታሚን ዲን ኤፌክቲቭሊ ያመርታል። ሁለተኛ ሰውነታችን ቫይታሚን ዲን ያጠራቅማል ለተወሰነ ጊዜ እንዲረዳው። ሌላ ደግሞ ቫይታሚን ዲ የተለያዩ የሰውነት ህዋሳት ላይ የሚሰራባቸው ፕሮቲኖች፣ ሪሴፕተር የምንላቸው ፕሮቲኖች ስላሉት ቫይታሚን ዲን እንደ ሆርሞን እንጂ እንደሌላው ቫይታሚን አንመለከተውም። ሌሎች ጠቀሜታዎች ብለን የምናስባቸው ለምሳሌ ከሰውነታችን የመከላከል ስራ ጋር ከኢሚዩኒቲያችን ጋር ትልቅ ሚና እንዳለው እናውቃለን። ቅድመ ስኳር ላይ ወደ ስኳር እንዳይዘዋወር የቫይታሚን ዲ ሚና ትልቅ እንደሆነ እንረዳለን። አንዳንድ የመቆጣት በሽታዎች ኢንፍላማቶሪ ዲዚዞችንም የመቆጣጠር ነገር ላይ ሊያግዝ እንደሚችል ቫይታሚን ዲ እናያለን። ከአንጎል አሰራር ጋር ከተለያዩ የጡንቻ የአጥንት ስራዎች ጋር ብዙ ሚና እንዳለው የምናውቀው የቫይታሚን አይነት ነው ቫይታሚን ዲ። የቫይታሚን ዲ እጥረት ጉዳይ በጣም አሁን ላይ አነጋጋሪ ነው። ግን አነጋጋሪነቱ ኢትዮጵያ ውስጥ ብቻም ሳይሆን አክቹዋሊ ሙሉ ዓለም አቀፍ ነው ማለት ይቻላል። እንደኛ ያሉ በአፍሪካ ውስጥ ያሉ ትሮፒክስ በምንለው የምድር ወገብ አካባቢ የሚገኙ ሀገራት ላይ ሁሉ የቫይታሚን ዲ እጥረት እየበዛ እንደመጣን እያስተዋልን እንገኛለን። ያ እጥረት እየመጣ ያለው ከምን አንጻር ነው የሚለውን የተደረጉ ጥናቶች አሉ። ምን እንደሚሆን ምን እንዳሳየ እነግራችኋለሁ። ግን አንዳንድ የቫይታሚን ዲ እጥረት ሪሊ ኢትዮጵያ ውስጥ አለ ተከስቷል የሚለውን ራሱ ለማወቅ ሰፋ ያሉ ጥናቶች ከዚህ በፊት ስላልተደረጉ ምናልባት ማነጻጸር ስለማንችል በእርግጠኝነት ይሄ ጉዳይ እየበዛ መጥቷል፣ ሞር አስቸጋሪ እየሆነ መጥቷል፣ ወይ ደግሞ ትልቅ ችግር እየሆነ መጥቷል ብለን በድፍረት መናገር ባንችልም ግን ተዘዋዋሪ የሆኑ የምናያቸው መረጃዎች አሉ። ብዙ ጥናቶችም አሉ በተለያየ አይነት የታካሚ አይነቶች ላይ። ነገር ግን ምናልባትም አንድ ኢንትረስቲንግ የሆነ ስተዲ 1999 በፈረንጆቹ ኢትዮጵያ ውስጥ አዲስ አበባ ላይ ባሉ 30 ወጣቶች እና ኖርዌይ ውስጥ ኖርዌይ ስካንዲኔቪያ ውስጥ ብዙ የማያገኝ ሀገር መካከል የተደረገ አንድ ጥናት ነበርና በሚገርም ሁኔታ ኖርዌይ ያሉት ወጣቶች ከኛ የተሻለ ቫይታሚን ዲ ነበራቸው። ይሄ ጥናት በነ ፕሮፌሰር ዮሐን አረግና በእሷ ቡድን የተሰራ ጥናት ነበርና ቫይታሚን ዲ እጥረት የሚባለው ነገር ኢቭን 1999 በፈረንጆቹ ከ26 ዓመት በፊት ጀምሮ ሲነሳ የነበረ ነገር ነው። ለምንድን ነው ቫይታሚን ዲ እየበዛ ያለው የሚለውን ነገር ብዙ መነሻዎችን መነጋገር ይቻላል። ነገር ግን እስካሁን ድረስ በተለይ እኛ ሀገር ባለ ኮንቴክስት የተደረጉ ጥናቶች እንደሚያሳዩት የተለያዩ አጋላጭ ነገሮች እየተከሰቱ ነው። በተለይ ከአኗኗር ዘይቤያችን ጋር ተያይዞ ከፀሐይ ጋር ያለን ኤክስፖዠር ወይ ደግሞ ለፀሐይ ያለን ተጋላጭነት እየቀነሰ ሲመጣ ሰዎች ፀሐይ የሚነካቸው ሰዓት እያነሰ፣ ፀሐይ የሚነካውም የሰውነት ክፍል እያነሰ መምጣቱ ለቫይታሚን ዲ እጥረት መጋለጥ ወይ ደግሞ ለቫይታሚን ዲ እጥረት መብዛት ትልቅ ሚና እንዳለው እያየን ነው። ሌላ በከተማና በገጠር መካከል የተደረጉ ጥናቶች ከተማ ላይ ሞር ችግሩ እንዳለ ከገጠር የሚያሳይ ነው። ሶሺዮ ኢኮኖሚክ ስታተስ ወይ ማለትም የአንድ ሰው የኢኮኖሚ ነገር እየተሻሻለ ሲመጣ፣ የአንድ ሰው ትምህርት እየተሻሻለ ሲመጣ በሚገርም ሁኔታ የቫይታሚን ዲ እጥረት እየበዛ እንደሚመጣም ጥናቶች አሳይተዋል። ምክንያቱም ሞር ሞደርን የሆነ ዌስተርናይዝድ ታይፕ ኦፍ አይነት የአኗኗር ዘይቤ ከመኪና ወደ ቤት፣ ከቤት ወደ ቢሮ አይነት እንቅስቃሴዎች ስለሚሆኑ የቫይታሚን ዲ መቀነስን አጋላጭ አድርጎታል።
እነዚህ ምክንያቶች በአመታት ሂደት ውስጥ ወይ ደግሞ ባለፉት 10 ዓመታት ያለ የአኗኗር ዘይቤያችን ለውጥ ነው። ይሄ ነገር እኛ ብቻ ሳይሆን ቅድም እንደጠቀስኩት ብዙ ሀገራት ላይ ያለ ችግርና ብዙ ሀገራት ለመፍታት እየታገሉበት ያለ ነገር ነው። ምናልባት በእኛ ኮንቴክስት አንዱ ሌላ አጋላጭ ሊሆን የሚችለው ነገር በኋላ ላይ ምናልባት እናነሳዋለን ብዬ አስባለሁ። ቫይታሚን ዲ ያላቸው ወይ ደግሞ በቫይታሚን ዲ የበለጸጉ ምግቦች በስፋት የምንጠቀም አይደለንም። ያሉ የሚባሉትንም በደንብ የምንመገብ አይደለንም። ያም ሚና ተጫውቷል ብዬ አስባለሁ። ሌሎች አነስተኛ ምክንያቶች ሊኖሩ ይችላሉ፣ ግን የአኗኗር ዘይቤ እንቅስቃሴ፣ የፀሐይ ተጋላጭነት መቀነስ እና የአመጋገባችን ነገር ዋና መንስኤዎች ናቸው ብሎ ማስቀመጥ ይቻላል። ለቫይታሚን ዲ እጥረት ተጋላጭ ናቸው ብለን የምናስቀምጣቸው አካላት በርካታ ግሩፖች አሉ። ለምሳሌ ከመጠን ያለፈ ውፍረት ያላቸው ታካሚዎች፣ የአንጀትና የጨጓራ ችግር በተለይ ማል አብዞርፕሽን ሰውነታችን አንጀታችን በምግብ የምናገኘውን ነገር መጦ ወደ ውስጥ የማስገባት ችግር ያለባቸው ታካሚዎች፣ ከፍተኛ የሆነ የጉበት ችግር ያላቸው ታካሚዎች፣ ከፍተኛ የሆነ የኩላሊት ችግር ያላቸው ታካሚዎች፣ ሴደንተሪ ላይፍ ስታይል ያላቸው ብዙ የማይንቀሳቀሱ ቁጭ ብሎ የሚያሳልፉ ታካሚዎች፣ እንደኛ አይነት ጠቆር ያለን ይሄ ሜላኒን የምንለው ነገር በብዛት ስላለን የከለር መጥቆር የቆዳ ከለር መጥቆር ሊያጋልጥ ይችላል። ህፃናት፣ እድሜያቸው ከ75 በላይ የሆኑ አዛውንቶች ተጋላጭ ናቸው። ነፍሰ ጡር እናቶች ለዚህ ተጋላጭ ናቸው። ውፍረትና ቫይታሚን ዲ ያላቸው ግንኙነት እሱም አንድ ኢንትረስቲንግ ነገር ነው። ቫይታሚኖችን እንግዲህ ወተር ሶሉብል እና ፋት ሶሉብል ብለን እንከፍላቸዋለን። ያ ማለት በውሃ ውስጥ የሚሟሙና በቅባት ውስጥ የሚሟሙ። ቫይታሚን ዲ አንድ በቅባት ውስጥ ይሟሟሉ ከምንላቸው ወይ ደግሞ ፋት ሶሉብል ቫይታሚን ከምንላቸው ውስጥ ነው። ሰውነታችን ሲወፍርና ከልክ ያለፈ ውፍረት ሲኖረን በሰውነታችን ያለ የስብ የቅባት መጠን እየጨመረ ስለሚመጣ በተለይ የምንጠቀማቸው ከምግብም ከፀሐይ የምናገኘው ቫይታሚን ዲ በጣም እነዚህ ቅባቶች ውስጥ ሟምቶ ይቆይና ወደ ደም የሚገባው ቫይታሚን ዲ በቀላሉ ሰውነታችን ሊያገኘው የሚችለው ቫይታሚን ዲ መጠን እየቀነሰ ይመጣል። ዲስትሪቢዩሽኑ በጣም ስለሚሰፋ አንድ ሰው ምናልባትም አንድ ከመጠን ያለፈ ውፍረት ያለው ሰው ሌላ ሰው ከሚጠቀመው ምናልባትም 3-4 እጥፍ ቫይታሚን ዲ በአመጋገብ ውስጥ ካላገኘ በስተቀር ኖርማል የሆነ የቫይታሚን ዲ መጠንን ማሳካት ሊያስቸግረው ይችላል። በዋነኝነት የሚያያዘው ከሰውነት የቅባት መጨመር ጋር ነው። ቫይታሚን ዲ እንግዲህ በጣም ብዙ ታካሚዎችን በቫይታሚን ዲ እጥረት እናያለን። አንዳንድ ጊዜም እንዳጋጣሚ ምርመራዎች ሲደረጉ ቫይታሚን ዲ እጥረት ከፍተኛ እጥረቶችንም አንዳንድ ጊዜ እንመለከታለን። ትልቁ ምልክት ምንድነው ቢባል ምናልባትም ምልክት አለመኖር ነው ትልቁ ወይ ደግሞ የተለመደው አመጣጥ። ምክንያቱም ከፍተኛ የሆነ የቫይታሚን ዲ እጥረት ካልተከሰተ በስተቀር ቁጥሩ በጣም ዝቅተኛ ካልሆነ የካልሽየም መጠን የፎስፈረስ መጠን እጥረት ተከትሎ ካልመጣ በስተቀር አብዛኛው ታካሚ ግልጽ የሚባል ጉልህ ስሜቶች ላይኖሩት ይችላሉ። ነገር ግን የቫይታሚን ዲ እጥረቱ እየጨመረ በመጣ ቁጥር የተለያዩ አይነት ስሜቶች የተለያዩ አይነት ችግሮች ሊመጡ ይችላሉ። ቀላልና እንዲሁ ነን ስፔሲፊክ ወይ ደግሞ በጣም ግልጽ ያልሆኑ እንደ ድካም፣ የሙድ ወይ ደግሞ የስሜት መለዋወጥ፣ አትኩሮት የማጣት፣ በቀላሉ የመድከም፣ የሰውነት መዛል የመሳሰሉ ነገሮች ብዙ ሰዎች ላይ እንመለከታለን። ነገር ግን ያ እያለፈ ሲመጣ ከዛም ያለፈ በተለይ የአጥንት ህመሞች የአጥንት ውስጥ ያለው እንግዲህ ካልሽየም ፎስፈረስ የምንለው ነገር ጥቅጥቅነቱን እያጣ ስለሚመጣ አጥንት ላይ የሚኖሩ ስሜቶች፣ የአጥንት ድክመቶች፣ ስብራቶች የመከሰት እድላቸው ሰፊ ነው። በተለይም ሪኬትስ እና ኦስቲዮማሌሺያ የምንላቸው ነገሮች አሉ። በተለይ ልጆች ላይ ሙሉ ለሙሉ እድገታቸውን ያልጨረሱ ልጆች ይሄ የቫይታሚን ዲ እጥረት ሲከሰት አጥንታቸው በቂ ካልሽየም በቂ ፎስፈረስ ስለማያገኝ አጥንታቸው በሚገባው ደረጃ ስለማይጠነክር እያደጉ ሲመጡ አንደኛ ፈጣን ያልሆነ እድገት ወይ ደግሞ ጊዜውን ያልጠበቀ እና የዘገየ አይነት እድገት ሊኖራቸው ይችላል። መራመድ ከጀመሩ በኋላ ደግሞ የአካላዊ ቅርጽ ለውጦች በተለይም የእግር ይሄ ብራኬት የመሆን ነገሮች፣ ጥርሳቸው ቀስ ብሎ የመብቀል ከተለመደው ጊዜ ዘግይቶ የመብቀል ነገር፣ አዋቂዎችም ላይ የኦስቲዮማሌሺያ የምንለው እንግዲህ እድገታቸውን ስለጨረሱ ይሄ ቦን ማትሪክስ የምንለው የአጥንታችን ውስጠኛው ክፍል ውስጡ ያለው ጥንካሬን የማጣት ነገርና ከሱም ጋር ተያይዞ ትናንሽ ስንጥቆች፣ ስብራቶች የመከሰት እድሉ ሰፊ ነው። በአዋቂም በልጆችም ላይ የቫይታሚን ዲ እጥረት ከፍተኛ ችግሮችን ሊያስከስት ይችላል። ነገር ግን ከነዚህ ውጭም ያመጣል ብለን የምናስባቸው በተለይ
ከተላላፊ ነገሮችን ሰውነታችን ከመከላከል አንጻር አንዳንድ ኦቶኢሚዩን የምንላቸው ራሳችን ሰውነት የራሳችንን አካል የሚያስቆጣባቸው ችግሮች ላይ የሚመጡ በሽታዎች እነዚህ ኦቶኢሚዩን ዲስኦርደርስ የመምጣት እድላቸውን ከማስፋት አንጻር ካንሰር ታካሚዎች ወይ ደግሞ በጣም የተባባሰ የጤና ሁኔታ ላይ ያሉ ታካሚዎች ያን በሽታ የሚቋቋሙበትና የሚያገግሙበትን አቅም ከመስጠት አንጻር ቫይታሚን ዲ ትልቅ ሚና ስላለው እጥረት ሲኖር እነዚህ ነገሮችም ላይ አሉታዊ ተጽዕኖ ሊኖር ይችላል ብለን ነው የምናስበው። እነዚህ ናቸው ያሉት ምልክቶች። ቫይታሚን ዲ ለማግኘት ቅድም እንዳልነው ሰውነታችን ቫይታሚን ዲን ያመርታል ብለናል። ስለዚህ ቫይታሚን ዲ እንዴት ነው የሚያመርተው? ፀሐይ ወይ ደግሞ ፀሐይ ውስጥ ያለ አልትራቫዮሌት ሬዲዬሽን የሚባል ልክ ቆዳችንን ሲመታ ቆዳችን ስር ያለ ኮሌስትሮልን በመቀየር ሰውነታችን ቫይታሚን ዲ3 የሚባል ነገር ያመርታል። ቫይታሚን ዲ3 ከተመረተ በኋላ ግን ያ ቫይታሚን ዲ ስለተመረተ ብቻ በቂ ነው ማለት አይደለም። ከዛ በኋላ ኩላሊት ጋራ ጉበት ጋራ ሄዶ አክቲቬት መደረግ አለበት። ያ ካልሆነ ቫይታሚን ዲ አይሰራም። ስለዚህ ለኛ ቅድም እንዳልነው የአመጋገባችን ነገር ውስንነቶች ስላሉ ትልቁ አሴታችን ትልቁ አለን ብለን የምናስበው ነገር ፀሐይ ስለሆነ በበቂ ሁኔታ ፀሐይን መጠቀም አለብን ስንል ምን ያህል ነው መጠቀም ያለብን? ምን ያህል ጊዜ ነው ፀሐይ ሊመታን የሚገባው የሚለው ነገር ነው። የመጀመሪያው ነገር ፀሐይ የትኛው ሰዓት ላይ ያለ ፀሐይ የተሻለ ነው ስንል ከ4 ሰዓት እስከ 8 ሰዓት ያለው ፀሐይ የተሻለ እንደሆነ ከጠዋቱ 4 ሰዓት እስከ ከሰዓቱ 8 ሰዓት ያለው ፀሐይ የተሻለ እንደሆነ ጥናቶች ያሳያሉ። ሁለተኛ ነገር ፀሐይን ስንመታ በተቻለ መጠን ቀጥተኛ በሆነ መንገድ ፀሐይ ሊያገኘን ይገባል። በመስታወት በኩል በልብስ በኩል አልፎ የሚመጣ የፀሐይ ሙቀት ቫይታሚን ዲ የማምረት አቅማችንን ስለማይቀሰቅሰው የግድ ሰዎች ፀሐይ ሊመታቸው የሚገባው ቀጥታ መሆን አለበት። ሌላው ምን ያህል ሰዓት ፀሐይ ሊመታን ይገባል? እንግዲህ የሚባለው ጀነራሊ በሳምንት 4 እስከ 5 ጊዜ ቢያንስ ከ15 እስከ 25 ደቂቃ ፀሐይ ቢመታን ሰውነታችን በቂ የሆነ ቫይታሚን ዲ ያመርታል ተብሎ ነው የሚታስበው። ነገር ግን በተለይ እንደኛ ከለራችን ጠቆር ያልን ማህበረሰቦች ላይ ምክንያቱም ፀሐይ ሲመታን ቫይታሚን ዲ ብቻም ሳይሆን የሚመረተው ሰውነታችን ወይ ደግሞ የቆዳችን የውስጠኛው ክፍል ሜላኒን የሚባል ንጥረ ነገር ምርትን ስለሚጨምር ያ ደግሞ ቫይታሚን ዲ ቆዳችን እንዳያመርት የተወሰነ ስለሚያግደው ጠቆር ላልን ሰዎች የቫይታሚን ዲ ምርትን ጥሩ ለማድረግ ዲዩሬሽኑ ትንሽ መርዘም አለበት። ስለዚህ የሚመከረው ቢያንስ ከ30 እስከ 45 ደቂቃ በሳምንት ከ4 እስከ 5 ቀን ፀሐይ ቢመታን የተሻለ ነው። ስለዚህ ይህንን ግንዛቤ ውስጥ መክተት ይፈልጋል። ሌላው ጥያቄ ሰንስክሪን ቫይታሚን ዲ ምርት ላይ እንቅፋት አለው ወይ የሚለው ጥያቄ ነው። ይሄ መልስ ሁለት መልስ ነው ያለው። አዎም አይደለምም ነው መልሱ። ለምንድን ነው? ኦፍኮርስ ሰንስክሪን የተለያዩ ደረጃዎች እንዳሉት እናውቃለን። የፕሮቴክሽን ሌብሉ የመከላከል ሌብሉ የተለያየ እንደሆነ እናውቃለን። ስለዚህ በፐርፌክትሊ አንድ ሰው በሚመከረው መንገድ ሰንስክሪንን ከተጠቀመ ፕራክቲካሊ በገሃዱ ዓለም አብዛኞቻችን ሰንስክሪን የምንጠቀም ሰዎች የምንጠቀመው ምናልባት በቀን 1 ጊዜ ወይ 2 ጊዜ ነው። የአጠቃቀም ችግሮች ስላሉ ሰንስክሪን የሚጠቀሙ ሰዎች ላይ የተደረጉ ጥናቶች ያሳዩት ነገር ምንድን ነው? የዛን ያህል እዚህ ግባ የሚባል የቫይታሚን ዲ እጥረት በሁለቱ መካከል አልታየም። ይሄ በዋነኝነት የአጠቃቀም ጉድለቶች ሰንስክሪን ላይ ስላሉ የመጣ ነገር ነው። ከወቅት ብዙ በጣም የተለያዩ አይደለም። ኢቨን ክረምት በሚባለው ጊዜ ውስጥም ፀሐይን የምናገኝነን። ነገር ግን በተለይ በጣም የተለያየ አይነት የወቅት አዙሪት ውስጥ የሚያሳልፉ አገራት በተለይ በጣም ከባድ በረዶ፣ ከባድ ዝናብ፣ ምንም ፀሐይ ሳያዩ ለረጅም ወራት የሚያሳልፉ አገራት ላይ ይሄ ትልቅ ኢምፓክት ሊኖረው ይችላል። እንዳለውም ስለሚታወቅ በተለይም በጣም በሰሜናዊ ንፍቀ ክበብ አካባቢ ያሉት አገራት ላይ በሰፊው ሰዎች ሰፕሊመንቶችን እንዲወስዱ ከልጅነታቸው ጀምሮ በበቂ ሁኔታ ቫይታሚን ዲን በሰፕሊመንት እንዲያገኙ ለማድረግ ይሞከራል። አንዳንድ ሀገሮች ላይም የተለያዩ አይነት ሜተዶችን እየተጠቀሙ ወተትን ፎርቲፋይ በማድረግ እንዲገባበት በማድረግ ዱቄትን በማድረግ የሚሞከርባቸው ነገሮች አሉና የዌዘር ጉዳይ ለእኛ በጣም አፌክት ባያደርገንም በሌላው ዓለም ግን ትልቅ ኢምፓክት ይኖረዋል። ምግብና ቫይታሚን ዲ ምን ያህል በቂ ነው? የምንመገበው ምግብ ሪሊ በቂ የሆነ ቫይታሚን ዲ ይሰጠናል ወይ ሲባል መልሱ አዎ ነው። ቴዎሬቲካሊ አዎ ነው። ምናልባት መሬት ላይ ሲወርድ ብዙ እንትኖች ሊኖሩት ይችላሉ። ቫይታሚን ዲ በደንብ ሪች የሆኑ በቫይታሚን ዲ የበለጸጉ የምንላቸው ምግቦች አብዛኞቹ የባህር እንስሳት አሳዎች፣ በተለይ ስባም የሚባሉ አሳዎች እንደ ሳልመን ያሉ በእያንዳንዱ
85-100 ግራም አሳ ስጋ ውስጥ ከፍተኛ የሆነ የቫይታሚን ዲ መጠን አላቸው። እንደ እንቁላል፣ እንደ ወተት፣ እንደ አይብ፣ እንደ ቱና አንዳንድም እንደነ መሽሩም አይነት ምግቦችም ጥሩ የሆነ የቫይታሚን ዲ መጠን አላቸው። ነገር ግን በቂ የሆነ ቫይታሚን ዲ ለማግኘት በብዛት መመገብ ያስፈልገናል። እንደ ምሳሌ ለማንሳት ኮድ ሊቨር ኦይል የምንለው ይሄ የአሳ ዘይት አይነት በጣም ከፍተኛ የሆነ ቫይታሚን ዲ መጠን እንዳለው እናውቃለን። ለምሳሌ በ15 ኤምኤል ውስጥ በአንድ የሾርባ ማንኪያ ውስጥ ከ1300 ዩኒት በላይ ቫይታሚን ዲ ያለው። ይህንን ስናይ ምን ያህል ነው ሰውነታችን ቫይታሚን ዲ የሚያስፈልገው የሚለውን ግንዛቤ ውስጥ እንድንከት ትፈልጋለሁኝ። የዴይሊ ሪኳየርመንታችን ዕለታዊ ፍላጎቶቻችን ምን ያህል ናቸው የሚለውን መጀመሪያ ላንሳ። አሁን ላይ ባለን ጥናት በተለይ ከ2024 ጀምሮ በምናውቀው አንድ አዋቂ ነፍሰ ጡርም የሆነች ነፍሰ ጡር ያልሆነች ኢቨን ልጆች ከ75 ዓመት በታች የሆንን ዕለታዊ ፍላጎታችን ወደ 600 ዩኒት ቫይታሚን ዲ ነው። ከ75 ዓመት በላይ ለሆኑት ደግሞ 800 እስከ 1000 መሆን ይችላል። ስለዚህ አጠቃላይ ከ600 እስከ 1000 አካባቢ ቫይታሚን ዲ በቀን ውስጥ ያስፈልገናል። ስለዚህ ቅድም እንዳልኳችሁ ኮድ ሊቨር ኦይል በ15 ኤምኤል ውስጥ በአንድ የሾርባ ማንኪያ ውስጥ 1300 አለው ስንል ቤዚካሊ አንድ ሾርባ ማንኪያ በመውሰድ ዕለታዊ ፍላጎታችንን ሊሰጠን ይችላል ማለት ነው። እንደ ሳልመን ያሉት ደግሞ ምናልባትም በ85 ግራም ወይ በ100 ግራም ውስጥ እስከ 600 ዩኒት ድረስ ማግኘት እንችላለን። ስለዚህ አሳን በስፋት የሚጠቀሙ አገራት ላይ ይሄ ችግር ከፍተኛ ችግር አይሆንም። እንደ ቱና ያሉ አሳዎችም አላቸው የቫይታሚን ዲ መጠን፣ ነገር ግን መጠኑ አነስተኛ ስለሆነ ምናልባትም ብዙ መብላት ይፈልጋል። እንቁላል ቢወሰድ፣ ስጋ ቢወሰድ ለምሳሌ ዕለታዊ ፍላጎታችን ለማሟላት ከእንቁላል የምናገኘው ቫይታሚን ዲ ዝቅተኛ ከመሆኑ የተነሳ ምናልባትም ከ20 በላይ እንቁላል መብላት ይፈልጋል በቀን ውስጥ፣ ወይ ደግሞ ከ1.3 ኪሎ በላይ ስጋ መብላት ይፈልጋል፣ ወይ ደግሞ ከ2-3 ሊትር በላይ ወተት መጠጣት ሊያስፈልግ ይችላል። ስለዚህ ፕራክቲካሊ ስንጠቀም ደግሞ በዚህ ደረጃ ስለማንጠቀም ከምግብ የምናገኘው ቫይታሚን ዲ ብዙ ጊዜ አነስተኛ ሆኖ ይገኛል። በተለይ በኛ ሁኔታ የቫይታሚን ዲ እና ሰፕሊመንቶችን የመውሰድ ጉዳይ ራሱን የቻለ ሰፕሊመንትን የመውሰድ ጉዳይ ትልቅ ወረርሽኝ ነው ማለት ይቻላል። በተለይ በአደጉት ሀገራት፣ አሁን ደግሞ እኛም ሀገር እየመጣ ያለ በጣም በከፍተኛ ሁኔታ ከፍተኛ ዶዝ ያላቸውን ቫይታሚን ዲ ብቻም ሳይሆን ሌሎች አይነት ሰፕሊመንቶችን መውሰድ ትልቅ ችግር እየሆነ እየመጣ ያለ ነገር ነው። በተለይ ቫይታሚን ዲ ላይ ደግሞ ብዙ በወሰድን ቁጥር ለጤናችን የተሻለ ነው ተብሎም እየታሰበ ስለሆነ ይሄ ትልቅ ችግር ነው። አሁን ላይ ያሉ ሳይንሳዊ ጥናቶች፣ ምርምሮች እና መመሪያዎችም ይህንን እንደ ማስጠንቀቂያ እየሰጡ ይገኛሉ። ሁሉም ሰው ቫይታሚን ዲ ሰፕሊመንት ወይ ደግሞ ቫይታሚን ዲ ኪኒኖችን መውሰድ አለበት ወይ? አይደለም፣ በፍጹም መሆን የለበትም። ቅድም እንደተባለው በዕለቱ የሚያስፈልገን ቫይታሚን ዲ ከፀሐይ ከምግብ ማግኘት እስከቻለን ድረስ ሰፕሊመንቶችን መውሰድ አይጠበቅብንም። ለምሳሌ አንድ ሰው በቀን ውስጥ ለ20 ደቂቃ እጁን፣ እግሩን፣ ፊቱን ፀሐይ ከመታው እስከ 200 ዩኒት ቫይታሚን ዲ ቆዳው ማምረት ይችላል ብለን እናስባለን። ከምግብ ደግሞ የተወሰነ ማግኘት ከቻለ በቀን ውስጥ በምግብ በፀሐይ በቂ የሆነ ቫይታሚን ዲ ማግኘት ይችላል። ስለዚህ ሁሉም ሰው ቫይታሚን ዲን እንክብል መውሰድ አለበት ተብሎ አይታሰብም። ነገር ግን ሰፕሊሜንቴሽንን ለመስጠት ወይ ደግሞ ቫይታሚን ዲን በኪኒን መልክ ቢወስዱ ይጠቀማሉ ተብለው የተቀመጡ 4 ግሩፖች አሉ። 4 የታካሚ አይነቶች አሉ። አንደኛው ልጆች ናቸው። ከ18 ዓመት በታች ያሉ ልጆች ሰፕሊመንቶችን ቢወስዱ ከእድገታቸው አንጻር ከአጥንታቸው ጥንካሬ እርዝማኔ አንጻር ከፍተኛ ጥቅም ሊኖረው ይችላል። ሁለተኛው ነፍሰ ጡር እናቶች ናቸው። ቢካዝ በእርግዝና ወቅት የሰውነታቸው ጽንሱ ከሚፈልገው ነገር አንጻር የቫይታሚን ዲ ፍላጎታቸው ከፍተኛ ስለሆነ ቫይታሚን ዲን በበቂ ሁኔታ ሰፕሊመንት ማድረግ አስፈላጊ ነው። ለዚህም ነው ፕሪናታል ቫይታሚኖች ውስጥ በቂ ቫይታሚን ዲ መኖር አለበት። አንፎርቹኔትሊ ብዙ ፕሪናታል ቫይታሚኖች በበቂ ሁኔታ ቫይታሚን ዲን ስለማይዙ ነፍሰ ጡር እናቶችም ሐኪሞችም ይህንን ኖቲስ ማድረግ አለባቸው። ሶስተኛው ግሩፕ እድሜያቸው ከ75 ዓመት በላይ የሆኑ አረጋውያን ናቸው። ይሄ በተለይ ጠቀሜታው ኢቨን ከአጣዳፊ ህመሞች ጋር ተያይዞ ከአሳሳቢ የሆኑ በሽታዎች ጋር ተያይዞ ሞርታሊቲ የመሞት እድልን ከመቀነስ አንጻር ቫይታሚን ዲ ሰፕሊሜንቴሽን ወይ ደግሞ ቫይታሚን ዲን በደንብ አሟልቶ መስጠት ጠቀሜታ እንዳሳየ በጥናቶች ስለታየ እነዚህ ሰዎች ላይ በቂ በሆነ መንገድ ቅድም እንደተባለው ከ800 እስከ 1000 ዩኒት በቀን ሰፕሊመንት ማድረግ አስፈላጊ ነው። አራተኛው ግሩፕ እና ብዙም ፕሮባብሊ የማይታወቀው ቅድመ ስኳር ያላቸው ታካሚዎች ነው እና አንዳንድ ጥናቶች
ቅድመ ስኳር ያላቸው ታካሚዎችን በቂ ቫይታሚን ዲ ስንሰጣቸው ወደ ስኳር እንዳይዘዋወሩ ወይ ደግሞ ስኳር ዴቨሎፕ እንዳያደርጉ እንደሚከላከል ስላሳዩ አሁን ላይ ያሉት መመሪያዎች፣ ሬኮሜንዴሽኖች፣ ጥናቶች ፕሪዳያቤቲክ ታካሚዎችን ቫይታሚን ዲ ሰፕሊመንት ማድረግን ይመክራሉ። ግን እነዚህ የሚታወቁ ናቸው እንጂ ሐኪሞች እኛ ታካሚዎችን ስንመለከት ቅድም በተለይ አጋላጭ ናቸው የምንላቸውን ነገሮች ያላቸው ታካሚዎች፣ በጣም ወፍራም የሆኑ ታካሚዎች፣ የጉበት በሽታ ያላቸው ታካሚዎች፣ የኩላሊት በሽታ ያላቸው ታካሚዎች፣ የአንጀት ችግር ያላቸውን ታካሚዎች እያየን ተጨማሪ ሰፕሊመንቴሽን እና ክትትል ማድረግ ሊያስፈልገን ይችላል። ሌላው ቫይታሚን ዲ ሲወሰድ ምን ያህል ነው መወሰድ ያለበት? ልክ የሚባለው ምን ያህል ነው? ቅድም ባልነው መሰረት ነው። እንደ ታካሚ ሁኔታ ቢወሰንም ግን ዕለታዊ ሪኳየርመንትን ዕለታዊ ፍላጎትን ባሟላ መልክ መሆን አለበት። 600፣ 800፣ 1000 ያልናቸውን ነገሮች እንዳትረሱ። ስለዚህ ሰዎችን ስንሰጥ የግድ 600ውን ሁሉ በኪኒን መስጠት ላያስፈልገን ይችላል። አንድ ሰው ከአመጋገቡ ምን ያህል ያገኛል፣ ከዕለታዊ እንቅስቃሴውና ፀሐይ ጋር ካለው ተጋላጭነት ምን ያህል ያገኛል የሚለውን ኤስቲሜት ማድረግ ወይ ደግሞ መገመት፣ ከዛ ላይ ደግሞ የቀረውን ነገር በኪኒን መልክ ማሟላት ሊቻል ይችላል። ከመጠን በላይ ቫይታሚን ዲ መውሰድ ችግር አለው ወይ ከተባለ አዎ ችግር አለው። በተለይ አሁን ላይ ሰዎች ከ4000 ዩኒት በላይ በቀን ቫይታሚን ዲ ሲወስዱ አደጋዎች እንደሚመጡ ጥናቶች እያሳዩ ነው ያሉት። ከ10000 በላይ የሚወስዱት ላይ ደግሞ ኢቭን አደጋው የጨመረ ነው። ምንድነው አደጋው ከተባለ ቅድም እንዳልኳችሁ ቫይታሚን ዲ በአንጀታችን በኩል ካልሽየም፣ ፎስፈረስ ወደ ደማችን እንዲገባ ስለሆነ የሚያደርገው መጠኑ በጨመረ ቁጥር ደማችን ውስጥ ያለው የካልሽየም መጠን፣ የፎስፈረስ መጠን ይጨምርና ከፍተኛ የሆነ የካልሽየም መጨመር፣ ከዚህም ጋር ተያይዞ የሰውነት ፈሳሽ ማነስ፣ ድርቀት የምንለው፣ የኩላሊት ጠጠር መፈጠር፣ የኩላሊት ጉዳቶች የመሳሰሉ ሊከሰቱ ይችላሉ። ሌላው ደግሞ ኢቭን ቫይታሚን ዲን ከመጠን በላይ ሰፕሊመንት መውሰድ መልሶ የአጥንት መሳሳትን ይከላከላል ያልነው ቫይታሚን ዲ መልሶ የአጥንት መሳሳት እንዲከሰት ወይ ደግሞ ስብራቶች እንዲከሰቱ ሊያደርግ ይችላል የሚሉም ጠቋሚ ጥናቶች እያየን ያለ ነው። ስለዚህ ሰዎች ሰፕሊመንቶችን ሲወስዱ በተቻለ መጠን ተፈጥሯዊ በሆነና መውሰድ ባለባቸው ደረጃ ቅድም ባልናቸው ዶዞች መሆን አለበት። ሐኪሞችም ስናዝ ያንን ግንዛቤ ውስጥ መክተት አለብን። ቫይታሚን ዲ ላይ በእኛም ሀገር በሌላውም ሀገር ብዙ ግንዛቤ ችግሮች አሉ። አንደኛው ነገር ምግብ በመብላት ብቻ ቫይታሚን ዲን ሙሉ ለሙሉ እናስተካክላለን የሚል አመለካከት እኛ ሀገር አንዳንድ ጊዜም በባለሙያዎችም ይንጸባረቃል። ምን ያህል አስቸጋሪ እንደሆነ ቅድም ጠቅሼዋለሁኝ። በእኛ ማህበረሰብ ውስጥ በደንብ ሰዎች የፀሐይ ተጋላጭነትን እንዲያሻሽሉ ማድረግ የተሻለ መንገድ ነው። ምግብ አጋዥ ሊሆን ይችላል፣ ግን በየቀኑ በተሟላ መንገድ ቫይታሚን ዲን የማግኘት እድላችን ዝቅተኛ ነው። ሁለተኛው ቅድም የተወሰነ ጨረፍ ያደረኩት ብዙ ቫይታሚን ዲ በመውሰድ ለሌሎችም ሰፕሊመንቶች ይሰራል። ብዙ ሰፕሊመንቶችን በመውሰድ በተለይ ደግሞ ቫይታሚን ዲ ከፍ ያለ ዶዝ መውሰድ የተሻለ ጤናማ ያደርጋል የሚል ግንዛቤ አለ። ያ ምንም የተሳሳተ ግንዛቤ ነው። ሰዎች በልክ ያልሆነ ነገር ሁሉ ችግር አለው። በጨመረም ቁጥር ባነሰም ቁጥር በበቂ ሁኔታ ቫይታሚን ዲ ሰውነታችን ያገኝ እንጂ የመጠን ማነስና መጨመሩ የሚያመጣቸው መዘዞች እንዳሉ ቅድም ጠቅሰናል። ሌላኛው የተሳሳተ ግንዛቤ ፀሐይ እስካገኘን ድረስ ፀሐይ ሙቀቱ እስካገኘን ድረስ ቫይታሚን ዲ ቆዳችን ያመርታል ተብሎ ይታሰባል። ግን እሱንም ቅድም እንዳስረዳኋችሁ የግድ ቀጥተኛ በሆነ መንገድ የፀሐይ ጨረሩ ቆዳችንን ሲነካ ነው ቫይታሚን ዲ የሚመረተው። ያም በውስጡ ያለው ይሄ ዩቪቢ የሚባለው ጨረር ነው ቆዳችን ውስጥ የቫይታሚን ዲ ምርትን የሚያሻሽለው። ስለዚህ በተቻለ መጠን ኤክስፖዝድ ስንሆን እጃችንን፣ ፊታችንን እና እግራችንን በደንብ የሚያገኝ ከሆነ ሰውነታችን በቂ የሆነ ቫይታሚን ዲ የማምረት እድሉ በጣም ከፍተኛ ነው የሚሆነው። አይ ቲንክ አሁን የቫይታሚን ዲ ጉዳይ ለብዙ ሀገራት ለእኛም ሀገር ጨምሮ ትልቅ ራስ ምታት እየሆነ ነው። እንደ ሀገርም ስናስበው ቫይታሚን ዲ ምርመራዎች እና ቫይታሚን ዲ መድኃኒቶች ላይ እየወጣ ያለው ወጪ በጣም ቀላል የሚባል አይደለም። ሁሉም ሰው ቫይታሚን ዲ አነሰኝ ይባላል፣ ይወሰዳል። ከዛ በኋላ እንደገና ከሆኑ ወራት በኋላ ቫይታሚን ዲ ዝቅተኛ ነው ይባላል። ውሃ ቅዳ ውሃ መልስ አይነት ነገር በጣም የተለመደ ሆኗል። የመጀመሪያው ነገር አሁን መመሪያዎችም ጥናቶችም የሚያሳዩት ቫይታሚን ዲን ዝም ብሎ መመርመር አስፈላጊ አይደለም። ቫይታሚን ዲ እንዲመረመሩ የሚመከሩት አካላት ቅድም ተጋላጭነታቸው ከፍተኛ ነው ያልናቸው አካላት ናቸው።
ሁለተኛው ነገር ሁሉም ሰው ሰፕሊመንት መውሰድ የለበትም። ቅድም እንዳልነው ከፀሐይ ከምግብ የምናገኝበትን መንገድ ማሟላት ያስፈልገናል። ሶስተኛው ነገር የቫይታሚን ዲ ጉዳይ ስሜቶችም ባይኖሩ በተለይ ተጋላጭነት ያላቸው ታካሚዎች ስሜቶችን ባይኖሩ በቅርበት ክትትል መደረግ አለበት። የመጨረሻውና በተለይ ቅድም ያልናቸው ታካሚዎች ላይ መልሶ የቫይታሚን ዲ ሕክምና ውስጥ የምንገባበት አንዱ ምክንያት ቫይታሚን ዲን ሐኪሞች እኛ ስናክም እንደምታውቁት ከፍ ያለ ዶዝ እንሰጣለን ለተወሰኑ ሳምንታት ከ8 እስከ 12 ሳምንታት 20 ሺህ 30 ሺህ 50 ሺህ ዩኒት እንሰጣለን። ያ ቁጥሩን በደንብ ያስተካክለዋል አብዛኛው ታካሚ ላይ። ነገር ግን ከወራት በኋላ እንደገና ይወርዳል። ምክንያቱም ደማችን ውስጥ ቫይታሚን ዲ የሚቆየው ከ2 እስከ 3 ሳምንታት ለሆነ ጊዜ ነው። ከዛ በኋላ እየወረደ ይመጣል። ሜንቴናንስ የሚባል ነገር አለ። ማለትም አንድ ጊዜ ካስተካከል ነው በኋላ እንዳይወርድ ማድረግ መቻል አለብን። ያ ሜንቴናንስ የምንለው ነገር በመድኃኒት ሊሆን ይችላል እንደ ታካሚ ሁኔታ። ለምሳሌ ዕለታዊ ፍላጎቱን በማሟላት በኪኒን ሊሆን ይችላል፣ ወይ ደግሞ ግልጽ የሆነ የአመጋገብና የፀሐይ ኤክስፖዠር እቅድ አውጥቶ ለመከታተል ሊሆን ይችላል። ስለዚህ 10 ጊዜ ቫይታሚን ዲ ሃይ ዶዝ ቫይታሚን ዲን በተደጋጋሚ መውሰድ የሚባለውን ነገር አይ ቲንክ መከላከል ማስተካከል እንችላለን ብዬ አስባለሁኝ። ታካሚዎቻችንም ሁል ጊዜ ቫይታሚን ዲን እንደ ካልመረመርን እኛም ማለት የለብንም። ታካሚዎቻችንም ሁሉም አትኩሮት አይ ቲንክ ቫይታሚን ዲ ላይ ያለው ነገር ትንሽ በዝቷል እና ሴሌክትድ ግሩፖች ላይ እነዛ ቅድም አትኩሮት ሊሰጥባቸው ይገባል ያልናቸው ታካሚዎች ላይ አትኩሮት ማድረግ፣ ሰፕሊመንቴሽን የሚያስፈልጋቸውን ግሩፖች በደንብ ለይቶ እነሱን ሰፕሊመንት ማድረግ፣ ከዛ ያለፈ ግን ወጣ ያሉ ታካሚዎችን ብቻ እየመረጥን መመርመርና ማከም የተሻለ ነው ብዬ አስባለሁ።